በሰሜን ሸዋ ሀገረ ስብከት ደጋሟ የብርሃን ከተማ ደብረ ብርሃን በርካታ የቅድስና የምህረት የድህነት አምባ የሆኑ አድባራት መገኛ ናት። ጥንታዊቷ የዘመናት ታሪክ ባለቤት ደብረ ብርሃን የታሪኳን መሰረት የስያሜዋን መነሻ ታላቁ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያንን ጨምሮ ለነፍስ ለስጋ ማረፊያ የሆኑ አድባራት በቅጽሯ ይገኛሉ። ከነዚህም መካከል ጥንታዊው ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን አንዱ ነው። ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት በስሩ 4 አጥቢያ ቤተ ክርስቲያናትን የሚያስተዳድር ሲሆን በክፍል 1 መርሃ ግብራችን በሰበካው ስር እየተከናወኑ የሚገኙ መንፈሳዊ አገልግሎቶችን እንዲሁም የልማት ተግባራትን ተመልክተናል። ዛሬው ክፍል 2 መርሃ ግብራችን ደግሞ ጠባሴ ደብረ ሰላም መድኃኔዓለምና አቡነ ተክለ ሃይማኖት አብያተ ክርስቲያናት አመሰራረት ታሪካቸውንና አጠቃላይ እንቅስቃሴያቸውን ተመልክተን ወደ እናንተ የምናደርስ ይሆናል። ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን በደብረ ብርሃን ከተማ ከሚገኙ አብያተ ክርስቲያናት ለደብረ ብርሃንና አካባቢው ምእመናን የነፍስና ስጋ ማረፊያቸው የመጽናኛ ከተማቸውም ነው። በደብሩ ለትውልድ የሚቆይ ታሪክ ይነገራል። ዘመናትን የተሻገሩ መንፈሳዊ አገልግሎትን ከልማት ጋር ያስተባበሩ በርካታ ተግባራት ይከናወናሉ። መጋቢት ስብሂት አምሳሉ ፍቃዱ በጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያንና በስሩ የሚገኙ አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት ዋና ጸሐፊ ናቸው። ስለ ቤተክርስቲያኑ አመሰራረት ነግረውናል። የደብረ ብርሃን ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን በ1955 ዓመተ ምህረት ነው በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። እንግዲህ በወቅቱ የነበሩት በጠባሴ ካምፕ ውስጥ የነበሩት ወታደሮች አሉ። የአካባቢው ገበሬ ማህበር በካራፊኖ ላይ መስረታ ምልኪ እንዲሁም የከተማው ህዝብ በአንድነት በመሆን ሊመሰርት ይችላል። መጀመሪያ ይሄ አጥቢያ ያለው በር ቅዱስ ጊዮርጊስ ነበር። ከዛ ያለው በር ቅዱስ ጊዮርጊስ እዚህ ተክለ ሃይማኖት አሉበት ቦታ ላይ ጥምቀተ ባህር ተመስርቶለት በ25 ዓመተ ምህረት ይውል ነበር። ከዛ ጀምሮ ነው እዚህ ቦታ እየዋለ የነበረው ማለት ነው። አስቀድሞ የአካባቢው ምእመናን ከደብረ ብርሃን በቅርብ ርቀት ላይ በሚገኘው አሎ በረት ቅዱስ ጊዮርጊስ ቤተክርስቲያን ይገለገሉ የነበረ ቢሆንም ከርቀት የተነሳ ይቸገሩ እንደነበረ የአካባቢው የረጅም ጊዜ ነዋሪ አቶ ኃይለ መስቀል ጽጌ ነግረውናል። አንዳንድ ችግር ገጠመው። ህፃናቶች አንድ ቀን ጠዋት ሞቶ አሎ በረት ቀብረው ማታ ደግሞ እንደገና አሎ በረት ሄዱ። ከዚህ ወረዳ አውራጃ ቤተ ክህነት ነበር እዛን ጊዜ አውራጃውን ጠይቀው መድኃኔዓለም እንዲሰጣቸው አድርገዋል። የተመሰረተበት ምክንያት እንግዲህ ሊተከል የቻለበት የጠባሴ አካባቢ ምእመናን ይገለገሉ የነበረው በአሎ በረት ቅዱስ ጊዮርጊስ ቤተክርስቲያን ነበረ። አሎ በረት ቅዱስ ጊዮርጊስ ቤተክርስቲያን ማለት ከአንጎለላ ኪዳነ ምህረት በስተምስራቅ የሚገኝ ከደብረ ብርሃን ደግሞ በደቡብ አቅጣጫ የሚገኝ ለከተማው በቅርብ ርቀት ላይ የሚገኝ ቤት ጥንታዊ ደብር ነው። ምእመናን እንግዲህ በወቅቱ በዛ ሲገለገሉ ክርስትና አንስተው ጠዋት ደርሰው ለመመለስ የሰዓት ቅዳሴ አስቀድሰው ወይም ቁርባን አስቆርበው ክርስትና አንስተው ሲመለሱ ይመሽባቸዋል። እንዲሁም ቀብርን ለመፈጸም ከርቀቱ የተነሳ በጣም ተቸግረው ሳለ ምእመናን እና ማህበረ ካህናቱ ተወያይተው ሰኔ 24 ቀን 1955 ዓመተ ምህረት ማለት ነው ወዲያውኑ በ27 ሐሙስ ቀን እዚያው በድንኳን ውስጥ ቅዳሴ ተቀድሶ ምእመናን
አስቀድሰው ቆርመው ስጋው ደሙን ተቀብለውበታል ማለት ነው። የአካባቢው ምእመናን በአቅራቢያው አገልግሎት ያገኙ ዘንድ በማሰብ ካሎ በረት ቅዱስ ጊዮርጊስ ቤተክርስቲያን የመጣው የመድኃኔዓለም ታቦት መቃኞ ተሰርቶለት እስከሚገባ ድረስ ጠባሴ መድኃኔዓለም አንደኛ ደረጃ ትምህርት ቤት ግቢ ውስጥ ለወራት በድንኳን ውስጥ እንደቆየም ይነገራል። ታቦተ መድኃኔዓለም እንግዲህ በ1955 ዓመተ ምህረት በዚያው በትምህርት ቤት በድንኳን እያለ ታደሩ ገንዘብ በማዋጣት በራሳቸው ባለሙያ መቃኞ እንስራ በማለት በሐምሌ ተጀምሮ ለአራት ወራትን የፈጀ ጥቅምት 27 ቀን ስራው ተጠናቆ ከድንኳን ወደዚያ ወደ ትንሹ መቃኞ ገብቶ ሲገለገል ኖረ ማለት ነው። በወቅቱ የተሰራው መቃኞ በ1956 ዓመተ ምህረት ጥቅምት 27 ቀን መቃኞ ተባርኮ ብዙ ደስታ ተደርጎበት ምእመናን ተሰባስበው በአባቶች ተባርኮ መቃኞ አገልግሎት መስጠት ጀመረ። በወቅቱ የተሰራው መቃኞም ከ1956 ዓመተ ምህረት እስከ 1968 ዓመተ ምህረት ድረስ አገልግሎት ሰጥቶ ጠባብ በመሆኑ የተነሳና በችኮላ በመሰራቱ ለአገልግሎት ምቹ ባለመሆኑ በወቅቱ የነበሩ አባቶች ሌላ ህንጻ ቤተክርስቲያን ለመስራት መክረው በ1964 ዓመተ ምህረት የጀመሩትን ግንባታ በ1968 ዓመተ ምህረት አጠናቀው ለአገልግሎት አብቅተዋል። ከመጥበቡ የተነሳ በችኮላም የተሰራ ስለሆነ ለአገልግሎት ብቁና ምቹ ስላልሆነ ትልቅ ቤተክርስቲያን ለመስራት ታቅዶ ኮሚቴ ተዋቅሮ እንዲሁም ቅድም የጠቀስኳቸው የአካባቢው ምእመናን ህዝበ ክርስቲያኑ በሙሉ እንዲሁም በወቅቱ ከነበሩት 16ኛ ክፍለ ጦር 13ኛ ክፍለ ጦር የሚባሉ ነበሩና እነዚህ ወታደሮች በአንድ ላይ በመሆን ከምእመናኑ ጋር ገንዘብ በማዋጣት ጭምር ሌላ ህንጻ ቤተክርስቲያን ለመስራት ታቅዶ ህንጻ ስራው በ1964 ዓመተ ምህረት ተጀምሮ እንደ ካቴድራል አይነት ነው። በ1968 ተጠናቀቀ። ሚያዝያ 27 ቀን ተባርኮ አገልግሎት መስጠት ጀመረ ማለት ነው። ሁለተኛ ቤተክርስቲያኑ ማህበረ ካህናቱ በደጀ ሰላም የሚጠቀሙበትን መቃኞ ተሰርቶ እዛ ገባ። ከዛ ደግሞ ያው የህንጻ ኮሚቴው እዚች ቦታ ላይ ሌላ ቤተክርስቲያን ህንጻ አሰርቶ ወደ ቤተክርስቲያኑ አስገቡ። ለብዙ ዘመናት ያገለገለው ይህ ህንጻ ቤተክርስቲያንም ታሪክ ነጋሪዎች ባነሷቸው ልዩ ልዩ ምክንያቶች 1983 ዓመተ ምህረት የመሰንጠቅና የማፍሰስ ችግር ታይቶበታል። በወቅቱም ተደጋጋሚ ጥገና የተደረገለት ቢሆንም ችግሩ ሊቀረፍ አልቻለምና ዳግመኛ በ1994 ዓመተ ምህረት አዲስ ክብ ህንጻ ቤተክርስቲያን እንዲሰራ ተወስኗል። ይህ ቤተክርስቲያን እንግዲህ በወቅቱ ከህንጻ አሰራር ጥራት የተነሳ ጉድለት ነበረበትና ከ1968 ዓመተ ምህረት ጀምሮ አገልግሎት ሲሰጥ ቆይቶ በ1983 ዓመተ ምህረት ህንጻው የመሰንጠቅ የማፍሰስ ሁኔታ ስለታየበት አሁንም እንዲሁ ጥገና እንዲደረግለት ኮሚቴ ተቋቁሞ በመጠኑ ጥገና ተደረገለት። ነገር ግን ከችግሩ ሊቀረፍ ባለመቻሉ እየባሰ በመሄዱ መሰረታዊ ችግር ስለነበረበት አሁንም እንደገና በ1994 ዓመተ ምህረት አዲስ ክብ ቤተክርስቲያን እንዲሰራ ማህበረ ካህናቱ ህዝበ ክርስቲያኑ ባንድ ላይ በመሆን ከተወያዩ በኋላ ይህ ህንጻ ቤተክርስቲያን እንደ ካቴድራል አይነት የተሰራው ፈርሶ በመቃኞ እንዲቀመጥና አዲስ ቤተክርስቲያን እንዲሰራ ተወሰነ። አሁን ይህ ቤተክርስቲያን የነበረው እነሱ ያሰሩት ህንጻ ቤተክርስቲያን በ83 ዓመተ ምህረት በነበረው የሆነ ነገር ፍንዳታ ነገር ቤተክርስቲያኑ የመሰንጠቅ አደጋ ደረሰበት በስተምስራቅ በኩል። ከዛ በብፁዕነታቸው በአቡነ ኤፍሬም መልካም ፍቃድ ኮሚቴ ተቋቁሞ ኮሚቴው ስራ ጀምሮ ሰርቶ ይሄን ቤተክርስቲያን በ2001 ዓመተ ምህረት በብፁዕ አባታችን በአቡነ ኤፍሬም ተባርኮና ተመርቆ አገልግሎት እየሰጠ ይገኛል። በ1995 ዓመተ ምህረት የግንባታ ሂደቱ የተጀመረው ይህ አሁን በማገልገል ላይ ያለው ክብ ህንጻ ቤተክርስቲያን በ2001 ዓመተ ምህረት ተጠናቆ ሚያዝያ 27 በብፁዕ አቡነ ኤፍሬም የቀድሞ የሀገረ ስብከቱ ሊቀ ጳጳስ ተባርኮ ተመርቆ አገልግሎት መስጠት ጀምሯል። ቤተክርስቲያን ሲሰራ ቅድም የጠቀስኳቸው የደብረ ብርሃን ህዝብ፣ የደብረ ብርሃን ብርድ ልብስ ፋብሪካ፣ መምህራን ኮሌጅ፣ ልዩ ልዩ ድርጅቶች፣ የጠባሴ እድሮች አሉ።
አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ድሮች እነሱ በመሆኑ ገበሬው በማዋጣት ሁሉም ርብርብ አድርገው ህንጻ ስራው ተጠናቀቀና ሚያዝያ 27 ቀን 2001 ዓመተ ምህረት ለምርቃት በቅቶ አሁን ይኸው እየተገለገልንበት ያለ ቤተክርስቲያን ይሄ ነው ማለት ነው። ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ለዘመናት በተጠናከረ አገልግሎት ላይ እንደቆየ ሁሉ ተጠሪነቱ ለሀገረ ስብከቱ ሆኖ ዛሬም በስሩ 4 አጥቢያዎችን አካቶ በህገ ቤተክርስቲያንና በዘመናዊ አስተዳደር ስልት እየተመራ በርካታ ተግባራትን እያከናወነ ይገኛል። የተጠናከሩ ስራዎችንም ለማከናወን ነገን አሻግሮ ያያል። ምንም እንኳን ጥንታዊ ቀደምት ቢሆንም ቤተክርስቲያኑ እስካሁን እስከ ቅርብ ጊዜ ድረስ የይዞታ ማረጋገጫም አልነበረውምና የሚመለከተውን አካል በመጠየቅ የይዞታ ማረጋገጫ እንዲኖረው የቦታ ስፋት ተደርጎ ጥያቄ ያቀረብን ያን ጥያቄያችን ተቀባይ አግኝቶ በአሁኑ ሰዓት ከ7 ሄክታር በላይ የይዞታ ማረጋገጫ ወጥቶለት በእጃችን ገብቶ በአዲስ መልኩ ዲዛይን በማሰራት የአብነት ትምህርት ቤቱ የትጋ ይሆናል፣ መሰብሰቢያ አዳራሹ የትጋ ይሆናል፣ እንዲሁም መጠለያዎች የሚለውን በማየት ዲዛይን በማሰራት እንገኛለን ማለት ነው። በተለይም ቅጽሩን ከማስከበር ህጋዊ የይዞታ ማረጋገጫ ካርታ እንዲኖረው ከማድረግ አንፃር የተጠናከረ ስራ ተሰርቷል። ዙሪያውን ለአገልግሎት ምቹ ለማድረግ ብሎም ልዩ ልዩ አገልግሎቶችን በተገቢው ለመምራት አደረጃጀቱን ለማስተካከል ጥረት እየተደረገ ይገኛል። እንደሚታየው ዙሪያውን በመቃብር ታጥሮ ያለ ነው። ሐውልቶች አሉ። መቃብር ቤቶች በጭቃ ነው የተሰሩት። እነዚያም ደግሞ ማህበር ቤቶች ቀብር ሲፈጽሙ እየሞሉ ናቸው። ዘመኑን የዋጀ አሰራር ስላልሆነ እነዚያን መስመር ለማስያዝ በእቅድ ላይ እንገኛለን። ምእመናን አገልግሎት ፈልገው ሲመጡ ተገቢውን መስተንግዶ በተቀላጠፈ መልኩ ያገኙ ዘንድም ተሰርቷል። አሁን በፊት ከህዝብ ተመራጮች በማስቀመጥ ሂሳብ ሹም ቁጥጥር እንዲሁም ልዩ ልዩ የአገልግሎት ዘርፍ የሚሰሩትን በዚያ ተዋቅሮ ነበር ያለው። አሁን ከተማው እየሰፋ የምእመናን ፍሰት እየጨመረ በመሄዱ አብያተ ክርስቲያኑ ደግሞ እየሰፋ በመሄዱ ከአንድም ወደ 4 የደረሰ በመሆኑ አገልግሎቱ ሰፊ አገልግሎት አለው። ይህንን ታሳቢ በማድረግ ራሱን የቻለ ቋሚ ሰራተኛ ተቀምጦ የሥራ ሰዓቱን ጠብቆ አገልግሎት የሚሰጥ ሰራተኛ እንዲመደብ ሰበካ ጉባኤው ጠይቆ በሀገረ ስብከቱ መልካም ፈቃድ ከውስጥ ካሉት ሰራተኞች ለደብሩ ሂሳብ ክፍል፣ ቁጥጥር እንዲሁም ገንዘብ ያዢ፣ ጸሐፊ የመሳሰሉትን በማስመደብ መደበኛ የሥራ ሰዓት ተጠብቆ እንዲሰራ ተደርጎ እየተሰራ ይገኛል ማለት ነው። ህፃናትና ወጣቶች በሰንበት ትምህርት ቤት የቤተ ክርስቲያኒቱ መዋቅር ውስጥ ገብተው ህይወትንና አገልግሎትን ይማሩ ዘንድ ሰበካው ኃላፊነት ወስዶ አብነት የሚሆኑ ስራዎችን እየሰራ ይገኛል። አሁን ላይ ያለው ደረጃ የሰንበት ትምህርት ቤት ወጣቶች አገልግሎት እንግዲህ ብዙ ችግሮች አሉ፣ የተሟሉ ነገር የለምና ያንን ሰበካው በመጠኑም ቢሆን አገልግሎቱን ለማጠናከር መጀመሪያ ምን ያስፈልጋቸዋል በማለት የሰንበት ትምህርት ቤት አዳራሽ ያስፈልጋልና ይህንን አይቶ አስቦ ወስኖ በደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ቦታም ስላለ ሰፊም አመችም ስለሆነ አማካይ ቦታ ነው በማለት ቦታ በመስጠት አዳራሽ እንዲሰራ ተደርጎ በአሁኑ ሰዓት ወጣቶቹ በራሳቸው እንዲሰራ ተደርጎ ነበር። የሰንበት ትምህርት ቤቱ ኮሚቴ አዋቅረው በሰንበት ትምህርት ቤት ወጣቶች እንዲሰራ ተደርጎ ስራው እየተጓተተ ሲሆን ኮሚቴ አዋቅሮ ሰበካ ጉባኤው ለኮሚቴ ሰጥቶ አሁን ቢሙ ተሰርቶ ጣራ የማልበስ ስራና ዙሪያውን በብሎኬት የመሸፈን ስራ እነዚህ ስራዎች ቀርተው ይገኛሉ። ጽፈት ቤታቸውን በዚያው አዳራሽም ጽፈት ቤትም እንዲሆን ዘመኑን የዋጀ ዘመናዊ አዳራሽ ነው በአሁኑ ሰዓት እየተሰራ ያለው። እንዲሁም አገልግሎታቸውን የገንዘብ አሰባሰቡን የመንፈሳዊ አገልግሎታቸው ይዘቱ ምን ይመስላል በማለት በቅርበት በመነጋገር ገንዘብ አሰባሰብን በተመለከተ ሞዴል ከሰበካው በመስጠት በሞዴል 30 ገንዘባቸው እንዲሰበስቡ እንዲሁም ሰበካ ጉባኤው ገቢና ወጫቸውን እየተቆጣጠረ ኦዲት የሚያደርግበት አጋጣሚ አለና የመንፈሳዊ አገልግሎታቸውንም እንደዚሁ በየዘርፉ የመዝሙር ክፍል አላቸው፣ ልዩ ልዩ አገልግሎት ዘርፍ አላቸውና ያንንም በተወካያቸው አማካኝነት በሰብሳቢያቸው አማካኝነት ቁጥጥር እያደረግን እየተከታተልን እንገኛለን ማለት ነው።
የቤተ ክርስቲያኒቱን ንብረት በአግባቡ ከመያዝና ቅርጽን ከመጠበቅ አንጻርም ንብረት ክፍልን ከመስራት አንስቶ አብነት የሚሆን አስመስገኝ ስራ እየተሰራ ይገኛል። ሊቃውንቱ የሚለብሱት ጥንግ ድርብ ይባላል። የተለያዩ የቤተ ክርስቲያኑ ዲዛይን ያሉበት ቤተ ክርስቲያኑን የሚገልጽ ሃይማኖታቸውን ትውፊቱን የሚገልጽ ሊቃውንቱ ለብሶ በክብረ በዓል የሚያገለግለው ይህ ጥንግ ድርብ ይባላል። በዚህ ጋር የምታዋቸው ደግሞ የተለያዩ እግዚአብሔር የሚከበርበት ስመ እግዚአብሔር የሚጠራበት መጎናጸፊያዎች ናቸው። በዚህ ጋር የምታዋቸው ደግሞ በግሪክ ንዋየ ቅድሳት በትልቅ ብር የሚገዛ ታባቶች ወይንም ደግሞ አባቶች አሳስበው እንደዚሁ ስለታቸው የሰማቸው መድኃኔ ዓለም እንቆቅላሻቸው ሁሉ የተፈታላቸው በስሙ የገዙት ንዋየ ቅድሳት ይባላል። ወይንም ደግሞ በግሪክ አልባሳት የአምስት ሰሞነኛ ልብስ ይባላል። የቤተ ክርስቲያኑን ንብረት ክፍል ያሰሩት በኩረ ምእመናን ይህንን ንብረት ክፍል ያሰሩ ዘንድ እንደምን ሆነ ብለን ብንጠይቃቸው ፈቃዱን ጠይቄ እርሱም መልስ ሰጥቶኝ በአጭር ጊዜ አከናውኑልኛል ብለውናል። እስቲ ከመድኃኔ ዓለም ከፈቀደልኝ እሰራዋለሁ ዕቃ ቤቱን እሰራለሁ ብዬ ቃል ገባው። መድኃኔ ዓለም ፈቃዱ ሆኖ በ3 ወር ውስጥ ያሰብኩትን አስፈጸመኝ። ይሄን ቦታ ስጠይቅ ወዲያው መልስ ሰጡኝ። ወዲያውኑ አጣድፌ በአንድ አመት ውስጥ ሰራው። ይሄው የ3ቱንም የ4ቱንም አድባራት ቅርስ ይዞ በመገኘቱን የጧትና ማታ ስመጣ ደስታዬ የላቀ ነው። መድኃኔ ዓለም የመጣው ታሎ በረጎ ጊዮርጊስ ነው። በድንኳን ቢያንስ ወደ 6 ወር ጠብቀናል። ያ ሁሉ በረከት አብቅቶን ያው ልማት ውስጥ ጎዝጉዞኝ እየታገልን ያለነው። እኔ ይሄንንም ስሰራ ቤተሰብ እንኳን አልረዳኝም። ራሴ ነኝ የሰራሁት። ምክንያቱም ታምሜም ነበረ። እንደዚህ እንዳሁኑ ነገ ገባለሁ ዛሬ ስል ያው ትርፍ አልበቃህም በረከት ያንሳል ብሎ ያው ገብርኤል እንደዚህ አውቅቻለሁ። ጠባሴ ደብረ ሰላም መድኃኔ ዓለም ቤተክርስቲያን በስሩ የዜማና የቅዳሴ ጉባኤ ቤቶችም ይገኛሉ። እንግዲህ ያብነት የዚህ የዜማና የንባቡን መምህር ቀለም ወርቅ የሚባሉ አሉ። በደብረ ሰላም መድኃኔ ዓለም ቤተክርስቲያን ነው። ይህን ለማጠናከር ቀደም ብሎ ሰበካ ጉባኤ ወስኖ አማካይም ስለሆነ ቀደምትም ስለሆነ ደብረ ሰላም መድኃኔ ዓለም ቤተክርስቲያን ያብነት ትምህርት ቤቱ በዚያ እንዲሆን በማሰብ ቦታ በማየት በማጥናት ቦታ በመስጠት ኮሚቴ አቋቁሞ ሰበካ ጉባኤው ገንዘብ እንዲያሰባስቡ እንዲሰሩ እንዲሁም ደግሞ ሰበካ ጉባኤው ደግሞ ለዚህ መነሻ እንዲሆናቸው ዛፍ በመስጠት ስራው ባጭር ጊዜ እንዲጠናቀቅ ሙዳይ ምጽዋት ጭምር በመስጠት በክብረ በዓላት ቀን ህዝበ ክርስቲያን በሚሰባሰቡበት ቀን ለዚሁ አገልግሎት የሚውል ለዚሁ መስሪያ የሚውል ገንዘብ በማሰባሰብ እንዲሁ ልዩ ልዩ ድጋፎች በማድረግ ተሰርቶ ያብነት ትምህርት ቤቱ ተሰርቶ አዳራሹ ተሰርቶ እንዲሁም የተማሪዎች ማደሪያ ጭምር ተሰርተው በመጠኑ ዘበኑን በዋጀ እንዲሁም ባጭር 2013 ጀምሮ ተመስርቶ አሁንም ልዩ ልዩ አገልግሎቶችን እንዲሰጥ በዘበናዊ መልኩ በጎ አድራጊዎችን በማስተባበር አብነት ትምህርት ቤቱን የሚደግፉ በጎ አድራጊዎች አሉና እነሱን ሁሉ ድጋፍ በመስጠት አግዙን በማለት እየሰራን እንገኛለን። ጥሩ ደረጃ ደርሷል። በእውነት ለመናገር አሁን በደብረ ሰላም የንባብና
የዜማ ትምህርት ቤት በመምህር ቀለመወርቅ የሚሰጠው የመማርና የማስተማር አገልግሎት ጥሩ ደረጃ ላይ ደርሷል ብለን እናስባለን። የኔታ ቀለመ ወርቅ አንጋፋና የዚሁ ደብር የዜማ ጉባኤ ቤት መምህር ናቸው። ስሜ ቀለመ ወርቅ ይባላል። ያው የዜማ እንዳስተምር እዚህ ያው ተልእኮ የተሰጠኝ ነኝ። በዜማ ትምህርት ውስጥ ያው ምዕራፍ አለ፣ ጾመ ድጓ አለ፣ ድጓ አለ፣ ዝማሬ መዋሥዕት እነዚህ በጉባኤያችን በዚህ ይሰጣሉ። ያው ንባባትም ይሰጣል። ከንባብ ደግሞ ዳዊት አለ፣ ወንጌል ዮሐንስ መጀመሪያ ሲመጣ ህፃናት ከሆነ ወንጌል ዮሐንስ ይማራል። ከዚያ ቀጥሎ ደግሞ ዳዊቱን ይማራል። የቃል ትምህርቱን ሲጨርስና ዳዊቱን ሲጨርስ ወደ ዜማ ይገባል። ዲቁናውን ያው ይቀበላል። ወደ ምዕራፍ ውዳሴ ማርያም ይጀምራል። በምዕራፍ ውስጥ ያሉ ብዙ ክፍሎች አሉ። እነዚያን እስከ ሰለስት እስከ መወድስ ሲደርስ ወደ ጾመ ድጓ ይገባል። ቀን ቀን ጾመ ድጓ፣ ማታ ማታ የቃል ትምህርት ምዕራፍ ያው ይዘልቃል። እዚያ ደግሞ ጾመ ድጓውን ሲከልስ ከከለሰ በኋላ ሁለቴ ሶስቴ ካገኘ በኋላ ጾመ ድጓ ይማራል። ድጓ ይጀምራል። እዚያ ደግሞ ያው ዝማሬ መዋሥዕትም አክሎ ይማራል። ከዚያ ደግሞ ወደሚቀጥለው ቅኔም አለ፣ ወደ ቅኔው ከዚያ ደግሞ አቋቋምም አለ፣ ወደ አቋቋሙ ያው ወደ መጽሐፍቱም ያው ይራመዳል። በዜማ ቤት የትምህርት ሂደቱ ምን ይመስላል? የተማሪዎቹስ ህይወት እንደምን ነው? ጠይቀናል። አዲስ ነው ጉባኤው፣ ብዙ ነገር ይቸግረዋል። አሁን ቤቶቹም እንግዲህ ያው እነዚህ ማደሪያቸው ተሰርተዋል። ይሄ የምንማርበት አዳራሽ ነው። ጸሎትም የምናደርስበት ነው። ያው መኝታ ፍራሽ ይቸግራል። አልጋ የለም፣ ብርድ ልብስም የለም፣ ስንቅም የለም። በይበልጥ ላይ ትልቁ ስንቅ ነው። ተማሪ መቼም ስንቅ ካገኘ የግድ ስለ መኝታ እንኳን አንጨነቅም። ዋናው የምንጨነቀው ስለ ስንቁ ነው። በይበልጥ ላይ እንግዲህ ዛሬ ደግሞ ሁለንተናው እሳት ነው። በጣም በጭንቅ ላይ ነው። በጭንቅ ላይ ከጊዜው አንፃር የተነሳ ከችግሩ የተነሳ ጀምረውም የሚተዉ ብዙዎች ናቸው። የጸናው ነው እዚህ እንደው ፍግም እያለ 2-3 አመት እንደሚቆየው እንጂ ያው እንደ አባቶቻችን አድርጎ ለመቀጠል ብዙ ችግር አለ። ደቀ መዛሙርቱ በዙሪያቸው መልከ ብዙ ፈተና ቢኖርባቸውም በተስፋ በመጽናት ትምህርታቸውን እየተከታተሉ ነው። መጽሐፍት ይቸግራል። እንግዲህ የዜማ ተማሪ ጾመ ድጓ ያስፈልገዋል። አንድ ጾመ ድጓ ለ3 አንድ ምዕራፍ ለ3 እያደረጉ ነው የሚያካሂዱት። ድጓም የሚማሩ አሉ። እነሱም አሁን ያው አንድ ድጓ ለ3 እንደ ካልሆነ ያው ለአንድ ለማግኘት ያው መጽሐፍትም ይቸግሩናል። ዝክረ ቃል አለ፣ ዝማሬ መዋሥዕት አለ። ስንክሳር እንኳን እንደዚሁ እንደናንተው እንደዚሁ ብቅ ብላ ድንገት ያው ምንድነው ችግራችሁ ባለችበት ጊዜ ላይ ወለተ ኢየሱስ የምትባል እሷ የዓመቱን ስንክሳር አመጣልናለች። የታመኑት አምላካቸው ፈተናቸውን እንዲያርቅ አሊያም እንዲያጸናቸው ትምህርታቸውንም እንዲገልጥላቸው በጸሎት ይበረታሉ። ጸሎት 10 ሰዓት ነው የምንገባው። 10 እስከ 12 ሰዓት ጸሎት ላይ ነን። ጠዋትም ደግሞ ከ11 ሰዓት እስከ 12 ሰዓት ተኩል ድረስ ወንበርት የሚዘረጋ ድረስ ዳዊት ይተዛዘላል። ሙሉ ውዳሴ ማርያም ይደገማል። ዳዊቱ ከተዛዘለ በኋላ ሲያልቅ የአቡነ ሀብተ ማርያም ገድል ይነበባል። ስንክሳር ይነበባል። የዕለቱ ይነበባል ስንክሳር። የማታውም ጸሎት ሙሉ ውዳሴ ማርያም ይደገማል እስከ መልካ ኢየሱስ ድረስ። ከዚያ ውዳሴ ማርያም በዜማ ይደርሳል። ክስተተ አርያም ይደርሳል። መሐረነ አብ ይደርሳል። ሙሉ ውዳሴ ማርያም
ቋሚ ደጋፊ አጋዥ ባይኖረንም አልፎ አልፎ በጎ አድራጊዎች ይጎበኙናል ይላሉ። ለመድኃኔዓለም ክብርና ምስጋና ይግባው። እስካሁን ያው እስከዚህ ደርሰናል። በቋሚ የምንደገፈው የለም። በቋሚ ማለት አሁን እንግዲህ ሌላ ትምህርት ቤት አዳሪ ትምህርት ቤት አለ። እንደዚሁ ድንገት እንደው የመጣ እንደው ምን ትሆኑ ያለ ሽምብራ እንደው ገዛ አድርገው ሊያመጡልን ይችላሉ እንጂ ቋሚ ድጋፍ የለንም። የቅድስት ቤተክርስቲያን ነገ ግድ የሚሰጠው ሁሉ ጉባኤ ቤቶችን መመልከት እንደሚገባው አሳስበዋል። ይህን ጉባኤያችንን እንድትመለከቱልን ያለውን ችግሩን እንድታሟሉልን ለተማሪው የሚሆን መጽሐፍትም ሆነ አልባሳትም ሆነ ምግብም ሆነ የተለያየ ቁሳቁስም ሆነ ለትምህርት ቤቱ ይጠቅማል የምትሉትን ሆነ እንድታገዙልን በመድኃኔዓለም ስም እናሳስባለን። በጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ሌላኛው ጉባኤ ቤት የቅዳሴ ጉባኤ ቤት ነው። የኔታ ሐመልማል ከ2015 ዓመተ ምህረት ጀምረው ወንበር ዘርግተው ጉባኤ አስፍተው እያስተማሩ ናቸው። በሀገረ ስብከታችን መልካም ፈቃድ ያው በእነሱ ምክንያት ከዚህ በደብረ ሰላም መድኃኔዓለም በስሩ በሚገኙት አብያተ ክርስቲያናት እንግዲህ የተቀጠርኩት ያው በ2015 በነሐሴ ወር አካባቢ ጀምሬ ያው ቅዳሴን በማስተማር ላይ ይገኛለሁ። ያው የመማር ማስተማሩ ሂደት ያው በጣም መልካም ነው። ያው ከተቀጠርኩበት ጀምሮ ያው እኔ ያው በአገልግሎት ላይ ይገኛለሁ። ተማሪዎችም በጣም መልካም ጥሩ ይዞታ ያላቸው መልካም ናቸው። ቀሳውስትና ዲያቆናት የሚፈሩበት የሚበቁበት ይህ የቅዳሴ ጉባኤ ቤት የማስተማር ሂደቱ ምን ይመስላል? እየተማሩ ያሉት ያው በቦታ እጦት ምክንያት ያው በተመላላሽ ነው እየመጡ ራሱ የሚማሩት። ያው አገልጋይ ቅጥረኛ አለ። ቅጥረኞቹም ያው እዚሁ ያው በቅርብ በዚሁ አካባቢ ነው የሚኖሩት። እነሱም ያው ቀን ቀን እየተመላለሱ ነው የሚማሩት በዚሁ በቦታ እጦት ምክንያት ማለት ነው። ከሩቅ እንዲመጡ ከተፈለገ ያው ደግሞ ያው ቦታ ግዴታ አስፈላጊ ስለሆነ ቦታው እንዲዘጋጅልን ብፁዕ አቡነ ቀሌምንጦስ አባታችን ያው እነሱ በመልካም ትብብራቸው እኛን ያው በምክርም በምንም ይለግሱናል። መልካም አባታችን ናቸው። በዚሁ ይቀጥሉበት። መልካም ነው። በጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ ስር የሚተዳደረው ሌላኛው ቤተክርስቲያን የጻድቁ አቡነ ተክለ ሃይማኖት ቤተክርስቲያን ነው። ይህ ቤተክርስቲያን የተመሰረተበት ቦታ አስቀድሞ የታቦት ማደሪያ የነበረ እንደሆነም ነግረውናል። እቺ ቤተክርስቲያን የተተከለችበት በ1925 ዓመተ ምህረት ነው። እዚህ ጥምቀት ሊያድር የቻለውና አሁን ታቦት የተተከለበት ይሄ ተክል እየተተከሉበት ማለት ነው። ከዛ ጀምሮ ነው ክርክር ስንከራከር ትሄዳላችሁ አትሄድም እንሄዳለን ሲባል ከሀገረ ስብከቱ ጋር እየተነጋገር አሁን ያን ታቦት ተከል ጥምቀት ማደሪያው ላይ ከጣሊያን በፊት ነው የተተከለው። ጥምቀት የመጣው ማለት ነው ካለው በሬ ጊዮርጊስ ነው የመጣው። አመጣጡም ስሩም መድኃኔዓለም እዛው ነበረ። ከዛ ነበር የመጣው። በ55 ዓመተ ምህረት ወደዚህ ሲመጣ መድኃኔዓለም ከዚህ ይሄዳል፣ ጊዮርጊስ ከዛ ይመጣና መንገድ ይገናኙና እዛ ጥምቀተ ማደሪያ ያድራሉ። ከዛ ሲቆይ ለውጥ እየመጣ ሲመጣ ያው ደርግ ሲመጣ ለየብቻ ማደር መጣ እንጂ ከዛ ይመጡ እዚህ ነበር የሚያድረው ካለው በሬ ጊዮርጊስ ድረስ።
አቡነ ተክለ ሃይማኖት ቤተክርስቲያን ከደብረ ብርሃን ከተማ ወጣ ብሎ የሚገኝ ሲሆን በተለይም ለራስ አገዝ ልማት መልካም አጋጣሚዎች አሉት። እንግዲህ በዚያ ቦታ ያሉ መልካም አጋጣሚዎች ምንድነው? ቅድም እንደተጠቀስኩት የቦታ የይዞታ ጠባብ ነበረ። የአካባቢውን ገበሬ ማህበር በመጠየቅ በማስተባበር ለዚህ ቤተክርስቲያን ጻድቁ አባታችን ወደዚህ ከመጡልን በማለት በደስታ ደስ ብሏቸው ከአራት ጥማድ በላይ ባህር ዛፍ ምእመናኑ ፈቅዶ የአካባቢው ካራፊኖ ህዝብ ማለት ነው ለቤተክርስቲያኑ ሰጥቶ ደብተር አውጥቶ በስሙ ይገኛል። እንዲሁም ደግሞ የሚመለከታቸውን አካላት በመጠየቅ የቦታ ማስፋፊያ እንዲሆን እንዲሁም ምእመናንን የአካባቢውን በመጠየቅ ዙሪያውን ደብተር ወጥቶ ለቤተክርስቲያኑ ሀብት ሆኖ ይገኛል። ወፍጮ እየተከልን ነው። ወደፊት እርባታ ዶሮ እርባታ አለ፣ ከብት እርባታ ብለናል። ሰፊ ቦታ ስላለው ማለት ነው። ባህር ዛፍም ስላለው ሰፊ አባም ብለውታል። ሰፊ ቦታ አለ። በዛ ልማት ለማልማት ነው። እቺ ቤተክርስቲያን ሰበካ ጉባኤውን ጎበዝ ነው፣ ይራዳል፣ ይረዱናል። ከነሱ ስር ሆነን እየተረዳዳን ነው እስካሁን የምንሰራው። ሰፊ ስራ ነው ያለው፣ ሰፊ ቦታ ነው ያለን፣ ሰፊ ስራ አለ ወደፊት ከልመና እንድድን ማለት ነው። ከሙዳይ ሙጣት ከምን እንድድን ጥረቱ አለን። በቤተክርስቲያኑ ዙሪያ በርካታ የልማት ስራዎችን ለመስራት ታቅዶ ወደ ተግባር የተገባ ቢሆንም የአካባቢውን ሁኔታ በመረዳት ሰበካው ወፍጮ በመትከል የቅድስት ቤተክርስቲያንን ብሎም የአካባቢውን ህብረተሰብ ችግር እየቀረፈ ይገኛል። በዚያው ቦታ የልማት ሁኔታዎችን እንቅስቃሴ በማድረግ ወፍጮ እንዲተከል ሰበካው አቅዶ ኮሚቴ አዋቅሮ በኮሚቴው አማካኝነት በሰበካው ተከታታይነት መመሪያ ሰጪነት ለሀገረ ስብከቱ በማቅረብ እቅዱን በማጸደቅ ጭምር ወፍጮው ቤቱ ተሰርቶ ወፍጮ ተተክሎ የአካባቢውን የወፍጮ ቤት ችግርም የቀረፈን በአሁኑ ሰዓት ማለት ነው። ምእመናኑ በዚህ አካባቢ ከተማ መጥተው ነበር አስፈጭተው የሚሄዱት፣ በዚያው ባቅራቢያቸው እንዲያገኙ ተደርጓል። ሲቀጥል ለሰበካ ጉባኤውም የገቢ ምንጭ ሆኖ እያገለገለ ይገኛል ማለት ነው። አካባቢው የኢንዱስትሪ እንደመሆኑ አዲስ የሚሰራው የደብረ ብርሃን ሆስፒታል በአቅራቢያው እንደመገኘቱም በቀጣይ ፋርማሲን ጨምሮ ልዩ ልዩ የገቢ ማስገኛ ስራዎችን ለመስራት ምቹ ሁኔታዎች እንዳሉ ይገለጣል። በዚያው በኩል አሁን የሰበካው እቅድ የብሎኬት ማምረቻ ውሃዎች ስላሉ ወንዝ ዳርም ስለሆነ ብሎኬት ማምረቻ በዛው ለመክፈት እምነበረድ ማምረቻዎች ለመክፈት እቅድ ይዘን የብሎኬት ማምረቻውን ግን ይሄ ማሽን የመግዛቱን ቤት የመስራቱን ልዩ ልዩ ግብአቶችን ቅድመ ዝግጅት ሰበካው እያደረገ ይገኛል ማለት ነው። ሰበካው ከ110 በላይ ሰራተኞችን የሚያስተዳድር እንደመሆኑ ዘላቂና ወጥነት ያለው የገቢ ምንጭ ያለመኖሩና ወቅታዊ ሁኔታዎችም እንደ ተግዳሮት ይነሳሉ። እነዚህንና መሰል ችግሮችንም ለመፍታት ሰበካው በተጠናከረና በተደራጀ ዘመኑን በዋጀ መልኩ ራስን ለመቻል መድኃኔዓለም ቢረዳን ጠንክረን እንሰራለን ይላሉ። ራስን ከመቻል አንፃር አጥብቀን እንሰራለን። ቤተክርስቲያኗ ከነበረችበት የገንዘብ አያያዝ የገንዘብ አሰባሰብ ሂደት ለየት ባለ መልኩ ራስን የሚያስችል ፕሮጀክት በመቅረጽ በተለይ በዋናነት ትምህርት ቤትን መሰረት ያደረገ የሰው ልማትን መሰረት ያደረገ ተጨማሪ ፕሮጀክቶችን ከእርሻ ጋር ከከብት ጋራ ከዶሮ ጋራ ዶሮ እርባታ ብለን የምናስባቸው ፕሮጀክቶች ለጥያቄ ያቀረብናቸው አሉ። ያሉትን ቦታዎች መሰረት አድርገን ወደፊት በዚህ ጉዳይ ላይ እንሰማራለን። በጻድቁ አቡነ ተክለ ሃይማኖት ቤተክርስቲያን የበርካታ ዘመን ታሪክ ያለው ፈዋሽ ጸበልም ይገኛል። የቅድስት ቤተክርስቲያንን አገልግሎት ማፋጠን ለትውልድ ብሎም ለሀገር ዋስትና ነውና
ለቀጣይ ትውልድ ለቤተ ክርስቲያን ለሀገርም የሚያስብ ሁሉ አገልግሎቱን ሁሉ ለማገዝ ባለቤት ነው እንላለን። በደብረ ብርሃን ከተማ ጠባሴ ደብረ ሰላም መድኃኔዓለም ቤተክርስቲያን ያመሰራረት ታሪኩ ምን ይመስላል? እንዲሁም ደግሞ በስሩ የሚከናወኑ አገልግሎቶችና አጠቃላይ የልማት ተግባራት ምን ናቸው ስንል የቆየንበትን መርሃ ግብር በዚህ ፈጸምን። በቀጣይ ክፍል የጠባሴ ደብረ ኃይል ቅዱስ ገብርኤልና ደብረ ምህረት ቅዱስ ሚካኤል ሽፍኑ ቅዱስ ገብርኤልን ታሪክ ይዘን የምንቀርብ ይሆናል። ሰላም